ሳውዲ አረቢያ ላይ የሙዚቃ ኮንሰርት ሊዘጋጅ ነው። እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ ሻኪራ በሚቀጥለው እሁድ ማለት ነው በሳውዲ አረቢያ ጅዳ ላይ ትልቅ የተባለ የሙዚቃ ድግስ ይኖራታል ተብሏል። ሳውዲ ከሳምንት በኋላ ታላቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም ምክንያት ትልቅ ውግዘት እየደረሰበት ይገኛል። አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። ተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው። ኦርቶዶክስ መሬት እኮ የመስጠት መብት የለው፣ መንግስት ነው መሬት መስጠት ያለበት። ምን ይዘህ መጣህ አትሉኝ? በመጀመሪያ ኮመንት ላይ እየገባችሁ እኔም ጀበሉ ነኝ በሉ። አክሱም ላይ መስጂድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ነው። መካ ላይ ክርስቲያኖች ኖሮ መስጂድ ከተከለከሉ መጠየቅ ያለባቸው መካን የሚያስተዳድሩ ሰዎች ናቸው፣ ወይም ሳውዲያን የሚያስተዳድሩ ሰዎች እንጂ የኢትዮጵያ መንግስት አይጠየቅበትም። እኛ እየጠየቅን ያለነው ኢትዮጵያውያን ሙስሊሞች በኢትዮጵያ ምድር ነው እየተጠየቀ ያለው። እንዴት ያለን እነዚህ ሰዎች እኮ የሳውዲ ስደተኞች አይደሉም፣ የኢትዮጵያ ተወላጆች ኢትዮጵያውያን አክሱማውያን ከዛው ምድር የወጡ ናቸው። ከሌላ ቦታ የመጡ ሰዎች አይደሉም። ህግ ሲሆን ለነሱ ለምን እንደማይሰራ አይገባንም። እንዲማ ከሆነ እኮ ኢትዮጵያ ውስጥም በታሪክ ወደዛ ከተመለሰን ሙስሊሞች ብቻ የሚኖሩበት እኮ ብዙ አካባቢዎች ነበሩ። ጅማ አባ ጅፋር እኮ በሆነ ታሪክ ማዕከሉ ላይ ከሙስሊም ውጪ ሌላ አካል የማይቀበርበት ታሪክ ነበር። ነገር ግን ካለው ተጨባጭ አብሮ ከመኖር አንዱን ከመረዳት ተነስቶ ያ ነገር ዛሬ ተቀይሯል። ሐረር ጆጎልስጥ እኮ ከሙስሊም ውጪ ሌላ ሰው አይኖርም ነበር በታሪክ። ዛሬ ቤተክርስቲያን አለ እዛ ውስጥ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ባለቤት ምንም አይነት ክርስቲያን በወቅቱ ባልነበረበት እኮ ስልጤ ዞን ላይ ቤተክርስቲያን እንዲሰራ ግፊት አድርጎ እኮ ተሰርቷል። አንቃወምም። የሚያመልክ ሰው ካለ እዛ ይሰራላቸው። ይህ ነገር ለንጽጽርም የማይመች ከተጨባጭም የራቀ ጉዳይን አንስቶ አክሱም ላይ ብቻ ለምንድን ነው ያ የሚፈጸመው? እየኖርን ያለነው ሴኩላር በሆነ ስርዓት ውስጥ ነው። ሁሉም ስፍራ ሙስሊሞችም ሆኑ ክርስቲያኖች ካሉ መብታቸው ተከብሮ መኖር ደግሞ ህገ መንግስታዊ መብትን ጭምር ነው። ኦርቶዶክስ መሬት እኮ የመስጠት መብት የለው፣ መንግስት ነው መሬት መስጠት ያለበት። እስከ መቼ ድረስ ነው አክሱም ላይ ሶላት መስጊድ የማይፈቀድበት፣ መስጊድ የማይሰራበት? አክሱም ቅድስት ቦታ ናት ካሉ እነሱ አፋርም ሶማሌም ቅድስት ቦታ እኮ ነው። አፋር ላይ ሶማሌ ላይ 100% የሙስሊም ሀገር ነው። አፋሩም ሶማሌውም ለነሱ ቆርጦ መቀበሪያ ቦታ ሰጥቷል፣ አልከለከለም። የሃይማኖት ቦታ ሰጥቷል፣ አልከለከለም። የአክሱም መሬት የተለየ የሚያደርግበት ምንድነው? ስለዚህ መጅሊስ እስከ መጨረሻው መታገል አለበት። በመንግስት በኩል መነጋገር አለበት። የመስጊድ ቦታ መሰጠት አለበት። የመቀበሪያ ቦታ መሰጠት አለበት። ሙስሊሞች የሂጃብ ጉዳይ እስከ መቼ ድረስ እየተጮኸ ይኖራል? አዲስ አበባ ዩኒቨርሲቲ እዚሁ አዲስ አበባ ውስጥ ራሱ ኒቃብ እየከለከሉ ነው። እስከ መቼ ድረስ ይሄ ብሶት ይቀጥላል? አንድ ሆነን መታገል አለብን። ሰላማዊ ሰልፍ መጠራት ካለበት ሰላማዊ ሰልፍ መጠራት አለበት። የአፋር ክልል፣ የሶማሌ ክልሎች ክልላዊ መንግስታቶች ራሱ መግለጫ ማውጣት አለባቸው። ወንድሞቻችን ተው ማለት አለባቸው። ለትግራይ ብሔራዊ ክልል ደብዳቤ መጻፍ አለባቸው። አሁን ይሄንን ግፍ እየሰሩ ያሉት የመንግስትን መለዮ የለበሱ ሰዎች ናቸው። የዛሬ ሳምንት ጁምዓ ከኹጥባ እንደወጣው ከሶላት እንደወጣው ከአክሱም ተደወለልን። መለዮ የለበሱ ሰዎች ናቸው የደበደቧቸው፣ የመንግስትን መለዮ የለበሱ ሰዎች። መንግስት በዚህ ጉዳይ ላይ እርምጃ ሊወስድ ይገባል። በእርግጥ የአካባቢ እስካሁን ለማዕከላዊ መንግስት ታዛዥነት ሙሉ ታዛዥነት እያሳየ እንዳልሆነ እናውቃለን። ነገር ግን መንግስት እርምጃ መውሰድ አለበት። ጠቅላይ ሚኒስትራችን ስለ አክሱም ሲጠየቁ ኦርቶዶክሶች መፍትሄ ይሰጣሉ ብለው ተናግረው ነበር። መጀመሪያ ገና ለውጡ እንደመጣ ይሄው እስካሁን ለውጥ ሊሰጡ አልቻሉም። ኦርቶዶክስ መሬት እኮ የመስጠት መብት የለው፣ መንግስት ነው መሬት መስጠት ያለበት። መንግስት ለመስገጃም ለመቀበሪያም ቦታ ይሰጣቸው የሚል ቁርጥ አቋም መስጠት አለባቸው። በዚሁ አጋጣሚ ዶክተር አብይ ትልቅ ታሪክ መስራት አለባቸው ብዬ አስባለሁ። አክሱም የነጃሺ ሀገር ነው። ነጃሺ አሁን የተቀበሩበት ቦታ አይደለም እኮ ሱሐቦችን ያስተናገዱት።
ሰሃቦች የተስተናገዱት አክሱም ላይ ነው። ይህ ታሪካዊ ቦታ ለመላ ሙስሊም ዓለም ትልቅ ለኢትዮጵያም የኢኮኖሚ ምንጭ ሊሆን የሚችል ቦታ ነው። በነጃሺ ስም ትልቅ መስጊድ እዛ ቦታ ላይ መሰራት አለበት። አዲስ አበባ ላይ አይደለም፣ እዛ ቦታ ላይ እዛው አክሱም ላይ ነው ሰሃቦች የተስተናገዱት። አክሱም ላይ መስጊድ መፈቀድ አለበት፣ መቀበሪያ ቦታ መፈቀድ አለበት። ለኢትዮጵያ ኩራት ነው። ይሄ ትልቅ ኩራት ነው። ታሪካችንን ከፍ የሚያደርግ ነው። ጎብኚዎችን ወደ ኢትዮጵያ እንዲገቡ የሚያደርግ ትልቅ ነገር ነው። ይሄ ነገር መጅሊሱ ገፍቶ ማህበረሰቡን ከኋላ አስከትሎ ትልቅ ኃላፊነት አለበት፣ መቋረጥ የለበትም። የአንድ ጊዜ ጩኸት ብቻ መሆን የለበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላችሁ ከፌስቡክ ላይ መጣሁት። ምን ይዘህ መጣህ አትሉኝም? በመጀመሪያ ኮመንት ላይ እየገባችሁ እኔም ጀበሉ ነኝ በሉ። እኔም አህመዲን ጀበል ነኝ። አህመዲን ጀበል ማለት ነው በብዕሩ ውሸትን እያፈረሰ ነው። በብዕሩ የተከመረ የሆነ ቅጥፈትን ትውልድን ሲበላ የነበረ ትውልድን ሲያበላሽ የነበረ ሀገርን ሲጎዳ የነበረ የቅጥፈት ታሪክን በመረጃ ያንኮታኮተው ነው። እንደዚህ ፌስቡክ ነቀነቀው። ፓወር ከአላህ ሲሰጥ እንደዚህ ነው። በመረጃ በሐቅ ማለት ነው። ትውልዱ ይሄን ማንበብ አለበት። እኔ እዚህ ጋር ማለት ነው ሪኮመንድ ማደርገው ሙስሊሞችን ብቻ አይደለም ክርስቲያን ወገኖቻችንም እየሄዳችሁ ሐቅ የሆነውን ታሪክ በጀግናው አህመዲን ጀበል የተሰነደውን እየገባችሁ አንብቡ። ዕውቀትን ትሸምታላችሁ፣ ዕውቀትን ትይዛላችሁ። ቁልጭ አድርጎ ያስቀመጠልህ አክሱም ላይ ጠላት የሆኑ ለአክሱም ለሀገሪቷ ለአክሱም ማህበረሰብ ራሱ ጠላት የሆኑ ሰዎች እንደዚህ ፊት ለፊታችሁ መጣው ይታያችኋል ስታነቡ ማለት ነው። ቅድመ ስልጣኔ ገባባት የምትባለዋን ሀገር ደንቆሮ ያደረጓት አሮጌ ሆና እንድትቀር እንዳታድግ ያደረጓት ሰዎች እንደዚህ ፊት ለፊት መጣው ይታያችኋል። እናም ወገኔ ስማ፣ ልብ ብለህ ስማ። ታሪክን ማለት ነው ዕውቀት ባለው ሰው በሐቀኛ ሰው በመረጃ ሲቀርብ ዝም ብለህ ደንቆሮ ሆነህ አትግፋ። አንብብና ተለወጥ። ሀገርህንም ለውጥ፣ ራስህንም ለውጥ። ስለ ሃይማኖት ያለህንም ዝም ብሎ የተንሻፈፈ አስተሳሰብ ለውጥ። እድገት በእድገት ትሆናለህ አባቴ። ፏፈሽ ብትለው እየነገርኩ ነው። እኔም አህመዲን ጀበል ነኝ። እኔም አህመዲን ጀበል ነኝ። እዛ ፌስቡክ ላይ ምናምን የምትንጫጩ ሰዎች ማለት ነው እዚህም ቲክታክ ላይ መጣን እንነግራችኋለን። እኛም አህመዲን ጀበል ነን። ባይዘው በጣም ብዙ ወገኖቻችን በታሪኩ ባቀራረቡ በጣም ተመስጠው እንዴት ነው ያመጣው ከየት አመጣው ምናምን በመረጃ ከነሰፈሩ ሰዎች ከነሽማግሌዎቹ እነማንና እንደነበር እነሱ ራሱ ያውቁትም ሰፈሩ እንደዛ አሁን አክሱም ቅድስት ከተማችን ናት። ሙስሊሞች ገብተው አይኖርባትም። ነጃሽም እዚህ ምናምን አልኖረም ምናምን እዚህ ምድሩ ሰዎች ማለት አያውቁትም ራሱ ሰፈሩ አያውቁት። ለፍላጎታቸው ለስሜታቸው ለሆዳቸው ሲሉ ነው እንደዚህ ዝም ብለው ያልሆነ ነገር እየቆለሉ ሊያባሉን የሚፈልጉት ማለት ነውና በስንት ዓመት በውሸት በቅጥፈት ሲቆልሉት የነበረ ጉራና እንቱ ፈንቶ ወሬ በኡስታዛችን አህመዲን ጀበል በማስረጃ ተያይዞ በፌስቡክ በብዕሩ እንኩትኩቱ ወጥቷል። መሐሰላማ መሐሰላማ። ሳውዲ ከሳምንት በኋላ ታላቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም ምክንያት ትልቅ ውግዘት እየደረሰበት ይገኛል። የቢን ሰልማን መንግስት ማለት ነው። በአስገራሚ ዜና መጥቼላችኋለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችን ቆዩ። ሳውዲ ከሳምንት በኋላ ትልቅ የሙዚቃ ድግስ ልታዘጋጅ እንደሆነ እየተነገረ ይገኛል። በዚህም የሙዚቃ ድግስ ላይ ዓለም አቀፍ ተጽዕኖ ፈጣሪዋ ሙዚቀኛዋ ማለት ነው ሻኪራ እንደምትገኝ እየተነገረ ይገኛል። የሳውዲ መንግስት በተደጋጋሚ ጊዜ በተቀደሰችዋ ሀገር ላይ የሙዚቃ ኮንሰርቶችን እያዘጋጀ ይገኛል። እንደ ምክንያትም እያስቀመጠ የሚገኘው የዓለም አቀፉ ማህበረሰብ ማለት ነው ለሳውዲ ያለው አመለካከትን መቀየር፣ የባህላዊነትንም መገለጫ ወደ ዘመናዊነት መሸጋገሪያ ማሳያ፣ እናም የዓለምን ትኩረት ወደ ሳውዲ መሳብ ልክ እንደ ሳውዲ ሊግ ማለት ነው። በሳውዲ ሊግ ዓለም አቀፍ ተጽዕኖ ፈጣሪ የሆኑ የዓለም ኮከብ ተጫዋቾችን ወደ ሳውዲ ሊግ እያመጡ የሳውዲ ሊግን ፕሮፌሽናል ማድረግ ወይም ደግሞ በዓለም ላይ ዝነኛ ማድረግ።
ታዲያ ለተቀደሰችዋ ሳውዲ ይሄ የሙዚቃ ድግስ ይመጥናታል ብላችሁ ታስባላችሁ? ሳውዲ በዓለም ላይ ይበልጥ እንድትታወቅ በሳውዲ ምድር ላይ የተከናወኑ ታላላቅ የኢስላም ገድሎችን ማስተዋወቅ በቂ ነበር ብላችሁ አታስቡም? እኔ ሳውዲ አሁን ከምትታወቀው በላይ ዓለም ላይ ይበልጥ እንድትታወቅ በኢስላም የተሰሩ በኢስላሚክ ታሪኮች የተሰሩ የትም የሌሉ ትላልቅ ገድሎች አሉና እነሱን እያወጡ የዓለም ሚዲያ ጋር ወይም ደግሞ የዓለም ህዝብ ጋር እንዲደርሱ ማድረግ የተሻለ ነበር ብዬ አስባለሁኝ። እንግዲህ ከሳምንት በኋላ ሳውዲ ላይ ትልቅ ዓለም አቀፍ ትኩረትን የሳበ የሙዚቃ ኮንሰርት ይደረጋል። የእናንተ ሀሳብ ምንድን ነው? ኮሜንት ላይ ሀሳባችሁን አስቀምጡ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሳውዲ አረቢያ ላይ የሙዚቃ ኮንሰርት ሊዘጋጅ ነው። እንግዲህ አሁን ላይ እንደወጡ መረጃዎች ከሆነ ሻኪራ በሚቀጥለው እሁድ ማለት ነው በሳውዲ አረቢያ ጅዳ ላይ ትልቅ የተባለ የሙዚቃ ድግስ ይኖራታል ተብሏል። እንግዲህ መሐመድ ቢን ሰልማን ማለት ነው ሳውዲን የማዘመን ከፍተኛ ፕሮጀክት አንዱ አካል የሆነውን የሙዚቃ ፌስቲቫልና እንዲሁም ደግሞ የመዝናኛ ተዋናዮችን ወደ ሳውዲ አረቢያ የማምጣት ስራው አጠናክሮ መቀጠሉም ተገልጿል። እንግዲህ ቀጣይ ተረኛዋ ሻኪራ እንደሆነችም ተገልጿል።